ተመልካቾቻችን እየተከታተላችሁ የምትገኙት ሚንበር ቲቪ ነው። የራሃ ጅሙዓ ፕሮግራምን እየተከታተላችሁ ስለሆነ ከልብ እናመሰግናለን። አሁን ደግሞ ሰዓቱ የህያው ታሪኮች ነው። ኡስታዝ መሐመድ ጀማል ስቱዲዮ ደርሷል። ስለመጣ ከልብ እናመሰግናለን። ጀዛኩሙላህ ኸይር። ያ አህለን ወሰህላ አላህ ይحييك። እንግዲህ ዛሬ በህያው ታሪኮችን ከሱረት አልካህፍ ጀምረን ከዛ ከሱረቱ አልካህፍ ውስጥ ከሚገኙ ታሪኮች መካከል የአስሐቡ ካህፍ ታሪክ አንስተናል። በጣም ብዙ ትምህርቶችን በርግጥ ወስደናል። ቁርአንም እንደዛ ነው ባህሪው። ገና በገባህ ቁጥር ማትጨርሰው ነገር ነው። እንደገና ብትከልሰው ደግሞ ሌላ ትምህርት ታገኝበታለህ፣ ብትመለስ ሌላ ትምህርት ታገኝበታለህና እንግዲህ እስከዛሬ የተጠቀማችሁት ነገር ካለ ከአስሐቡል ካህፍ ታሪክ ሼር ታደርጉናላችሁ። እናንተም እኔ ይሄንን ወስጃለሁ በህይወቴ ውስጥ ይሄንን ሞክሬዋለሁ የምትሉት ካለ እሱን ሼር ብታደርጉን በጣም ደስ ይለናል። ኢንሻአላህ ዛሬ ነንተቂል ኢላ ቀጥሎ ወዳለው ወይም ከዛ ውስጥ ካሉ እዛ ምዕራፍ ውስጥ ካሉ ቅሳዎች መካከል አንዱን እናነሳለን። ህያው ታሪኮች የተባለበት ዋነኛው ምክንያት ከዚህ በፊት ደጋግመን ነግረናል። የቁርአን ታሪኮች ያው ያለፉ ቢሆኑም በእኛ ህይወት ውስጥ እንደገና መልሰው ህይወት መዝራት እንዲችሉ ተደርገው ነው አላህ ያስቀመጣቸው። ብዙ ታሪኮች አሉ። ከነዛ ውስጥ ለኛ ለቀጣይ ህይወታችን የሚጠቅመንን ነው አላህ Subhanahu Wa Ta'ala መርጦ ያስቀመጠውና የዛን ጽንሰ ሐሳብ ወስዳችሁ ራሳችንንም ህያው ለማድረግ ታሪኮቹም በእኛ ህይወት ውስጥ ህያው እንዲሆኑ ለማድረግም ጭምር ነውና አላህ Subhanahu Wa Ta'ala ይወፍቀን። ኡስታዝና ለይከል ቢስሚላህ አልሐምዱሊላህ ሰላቱ ሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ያው ሲኩዌንስን ጠብቆ አስሐቡል ካህፍ ላይ የተጠቀሱ አራት ዋና ዋና ታሪኮች አሉ። በዚህ ዘመን በጣም የምንማርባቸው የሆነ የዲን ፊትና አለ። የፊትና ጊዜ ነው። እንዴት እንደምናልፍ አስሐቡል ካህፎች በደንብ ብዙ ጊዜ ነው እንደሚወሰድ ነው ምናልባት ከሚፈለገው በላይ። ከዛ ይህ ደግሞ የገንዘብ ፊትና ብዙ ሰው አሁን የሚፈተንበት የኢኮኖሚ አቅም፣ የገንዘብ አቅም፣ የሌላም ነገር አቅም የአቅም ፊትና ነው። ከዛ ቀጥሎ ደግሞ የዕልም አለ፣ ሰይድና ሙሳና ኸድር። መጨረሻ ደግሞ የስልጣን አለ የነ ዙል ቀርነይን እና የዲን ፊትና በልጆቹ እንዴት ፊትና እንዳለፉ በደንብ አይተናል። አሁን ቀጥሎ ደግሞ የገንዘብ ፊትና፣ የሀብት ፊትና። አላህ የሚሰጠን ብዙ ስጦታዎች አሉ። በገንዘብና በእንትን ብቻ ማንገድበው ብዙ ነገሮች ስጦታ አሉ። ያቅም አለ፣ የፍላጎት አለ፣ ብዙ አቅሞች አሉ። የዛ ፊትና እነዛ ነገሮች ማለት ምን ማለት ናቸው ለኛ? እነኚህ ነገሮች ሰላህያ ለዲን እንድንጠቀማቸው ኢማናችን ለመጨመር እንድንጠቀማቸው እንጂ አላስፈላጊ ሚስዩዝ ስናደርጋቸው እንዴት እንደሚያስከፍሉን እሱ የምናይበት ነው። እና አላህ ወድረብ ለሁም መተል ረጁለይኒ ጀዐልና ሊአሐዲሂማ ጀነተይኒ ሚን አዕናቢን ወሐፈፍና ቢነኽል ወጀዐልና በይነሁማ ዘርዓ። ከበኒ እስራኤል የነበሩ ሁለት ሰዎች ናቸው እነዚህ መኽሸሪ። አንዳንዶቹ ደግሞ እንደዚሁ አላህ እንደ ምሳሌ አምጥቶ አርአይተ ምናምን ያለ ባይኖርም ሁለት ፒክቸሮች ሲስልልህና እንዲህ ሀፕን ያረጋባቸው ብሎ ከዛ ትምህርት እንድትወስደው ልክ ወደረበ አላሁ መሰለን አብደን መምሉከን ጀዛከላሁ ኸይር እንደዛ እንደሚያስቀምጠው ሪል እነኛ ሰዎች አይደለም የሚል ተፍሲር አለ። ብዙ ሰዎች ኖረው ሳይሆን ሁለት አይነት እንደዚህ አይነት ነገር ሊኖር ይችላል። እናንተ ራሳችሁን ተጠንቀቁ ለማለት ትምህርት ለመስጠትም ነው። በመኔ እስራኤልም የተከሰቱ ሁለት ሰዎች ናቸው የሚልም ምናልባት አግለብ ሪዋያ አለ። እና አላህ ለአንዱ ሰጠው፣ በደንብ ሰጠው። በወቅቱ ነበሩ የሚባሉ ሀብቶች በሙሉ ሰጠው። ሁለት ጀነቶች ሰጠው፣ አትክልቶች ማለት ነው። የአትክልት ስፍራዎች ማለት ነው። ሐዲቃም አላለም አላህ ጀነቴን የሚለው ነገር ላይ ቋንቋ ያው ቁርአን አንዳንዴ ብዙ ቋንቋ ውስጥ ብዙ ነገር ታገኛለህ። እና ጀና ሲል ቃሉ ራሱ መሰተር ከሚል የመጣው አሁን መጅኑን ማለት ትንሽ አቅሉ የተሰተረ ነው። ጀነል ለይሉ ሲባል ሸፈነው ማለት ነው። ዛከላህ ሚጀና የሚባላል እንደዚህ የምትከላከልበት እንደ ባሻ እና እንደዚህ ጁን በምንድን ነው የተሸፈነው? በከባድ ጥቅጥቅ ባለ አዝመራ ተሸፍኖ ውስጡ በጣም ብዙ አትክልቶች ያሉት ማለት ነው። እንደዚህ አይነት ሁለት ሰጠኑ ይላል አላህ። ጀና ማለት እሱ ነው። ያኔ ግን እኛ ስናስብ አትክልት ስፍራ ብለን ስለ ሐዲቃ ማለት ይሄ ልክ እንደ መናፈሻ ላይ እንደሚኖር አይነት ብዙ ፍሬ ምናምን የላቸውም እነሱ እንጆይ ታደርገዋለህ። ይሄ ሁለቱም ነው ያለው። ውበት አለው፣
የሐዲቃም አይነት ስሜት አለው በጣም ከዛ ውስጡ ደግሞ ብዙ አይነት አትክልቶች አሉ እንደውም እንትኑ እንዳይስተን جنة من عناب وحففناهما بنخل وجعلنا بينهما زرعا عناب የወይን የተምር ምናምን ፍሬዎች ናቸው وحففناه بنخل ማለት በምን ከበነው አላለ ጥቅጥቅ ባለ የተምር ግንዶች ዘንባባዎች በእነሱ በደንብ ተሐፍ ወተረ መላእክተ ሐፍና ይላል በደንብ የተከበበ ነው وجعلنا بينهما زرعا ማለት ደግሞ ዘርዕ ደግሞ ሲባል ነኪራ ነው ያመጣው ዘርዕ አንዋዕ አሽካል የለውም كل الالوان الازرعه እዛ ውስጥ አለ ማለት ፍሩት አለ ቬጂቴብል አለ ሐብ ይፈን አለ የእህል ዘርም አለ እና ሁሉም አይነት ዘርዕ በቃ የሚዘራ ነገር የሚበቅል ነገር በሙሉ በነዛ በዒነብና በነኽላ መካከል ዘካለ ሪች የሆነ ፋርም ሰጠ ነው ይሄው ሁለት ነው ጀነቴን كلتا الجنتين ياتت كلها ولم تظلم منه شيئا وفجرنا خلالهما نهرا እነኚህ ሁለቱም ጀነቶች ፊማራቸውን በደንብ ሰጡ አተቱ ኩልሃም ይበላው አንዳንዴ አትክልትን ቦታ ይኖርህና ላያፈራ ይችላል በደንብ አፍርተዋል ሁለቱም አፍርተዋል በጣም ጥሩ መብት ሰጥተዋል መሐላቸው ደግሞ አሁን ብዙ ጊዜ የውሃ ጥያቄ ከባድ ጥያቄ ነው ወይ መስኖ መኖር አለበት የሆነ ቦታ ተጠልፎ መጣ አለበት ተከታታይ ዝናብ መኖር አለበት ወይ ተጎረዛ ጉርጓድ ውሃ መቆፈር አለበት ይሄ ግን መሐላቸው ላይ وجعلنا بينهما በሁለት وفجرنا خلالهما نهرا ለሁለቱም አዘርት ወንዝ አቀበረኩ ተፍጂር ደግሞ ማለት ፓወርፉል ሚንቦም ውሃ ነው ዝም ብሎ ውሃ አይደለም ሆዩን ነገር አይደለም ወደዚህኛውም በቀላሉ ሊሄድ የሚችል የሚያዳርስ በደንብ ውሃ ማድረግንለታል በቃ ወለም ተظلم ምንም ራሱን ያልበደለ ያላጎደለ ምናልባትም እንዲህ ቢሆን ብለህ ሰጀስት ማታረግበት አንድ የእርሻ ቦታ ምርታማ ሆኖ አስፈላጊው ነገር ሁሉ ተሟልቶለት ያለ ምንም እንከን ለገበያም ለራስህም ለራሱም ሁሉ ነገር የተሟላለት ብቻ ተሟልቶ ተሰጥቶታል በሌላም አሁን ባለው ደግሞ በቃ ጥሩ ኢንቨስተሮች አሉ በሁሉም ፊልድ ኢንቨስት ያደርጋሉ ቢዝነሳቸው ምንም እንከን የሌለበት እንደዛም ልትለው ትችላለህ ቅር በማይልክ ቺብስኖር እኮ ማትባል ማለት አዎ ቺብስኖር እኮ ማትባል በምትለው ልክ ሁሉንም በፐርፌክሽን ደረጃ ሰጠነው وكان له ثمر ከዚያ አልፎ ደግሞ ثمر ማለት ሌሎችም ሀብቶች አሉት ከፋርም ውጪ ያለ ኢቭን ንቁዶችን ያካትታል የወረቀት ገንዘብ ብር ወርቅ እንደዚህ ነገሮች ደግሞ በዛም በኩል ደግሞ በበቂ ሁኔታ አለው ከብቱ ገነሙ በዛ ዘመን ምርቱም ኑሮ ካሽም ኑሮ ማለት ነው ሁሉ ነገር ተሰጥቷል ከዛ ግን فقال لصاحبه وهو يحاوره أنا أكثر منك مالا وأعز نفرا እነኚህ ነገሮች መሰጠቱ አይደለም ችግሩ how to use ነው ችግሩ ነብዩ ሰለላሁ ዐለይሂ ወሰለም يعمل مال الصالح لرجل صالح صالح እጅ ላይ የወደቀች ሀብት ገንዘብ እንዴት ያማረች ገንዘብ ነች ጥሩ ቦታ ስለሚያደርጋት ማለት ነው እና ይሄ ጉሩር መጣበት መፎከስ አንዲት ሴት ገጠር ላይ ምን አለች እናቴ ወላሂ ረህመቱላሂ ዐለይሂ ነግሮኝ ነበር ሁሉ ነገር ይችላል ጥጋብም ቢሆን ትላለች አሉት ያ ረቢ ሀብት ኩድ ቢላቸው ነበር እና አይቻልም በኢማን ካልሆነ እንደማንም ሰው ይመጣብሃል ተፈተናል ለዛ ወላሂ دخلت جنة قلت ما شاء الله ወደ አላህ እንድታስጠጋው ምናምን በጣም ትገፋለህ እንደ ሰው ስለሚመጣብ ማለት ነው እና صاحب አለው ጓደኛው ደግሞ እነዚህ ያልተሰጡት ናቸው እነኚህ ነገሮች የለውም አንድ ገኒ አንድ ፈቂር ነው ምንም የለውም እና እሱ ላይ በጣም ቦስት ያደርግበታል እና ምን ይለዋል እኔ እኮ አጀቤን ብዙ ነው ይለዋል አን አክተር ምን ከማለ ብዙ ሀብቶች አሉኝ አሰም ታይም ደግሞ ሀብት ሲኖር አጀቤ ይበዛል አጃከራለኝ ወአዙ ነፈራ በቃ በጣም የተከበረ
እንትንም አለኝ። ያው ሰው ሲኖረው የሚከቡት ይበዛሉ። የከበበኝም ብዙ ነው፣ ሀብቴም ብዙ ነው እያለ ጓደኛው ላይ ይሸልልበታል። ጀዛከላህ ኸይር። ቋንቋ ትችላለህ እስቲ ያለው እንደገለጽክ በሐወሩ አላለውም። ሱብሃንአላህ ኢሳኒ ራሱ ሌላ ቃል ነው የተጠቀሙት። የሐዋር ማለት ዲስከሽን ነው። ዲስከስ ያደርገው አላሉም። አሁን ረሳሁት እንጂ አንተ እንዳልከው አይነት ቃል ነው የተጠቀሙትና እንደዚህ ያለ ጫና እያሳደረ ሊያሳንሰው የሞከረ ወይ እስትፍዛዝ እያሸማቀቀው እንዲያለኝ ይለዋል። ወደኸለ ጀነተሁ ወሁወ ዛሊሙ ሊነፍሲ ደግሞ ጭራሽ ይዞት ገብቶ እያሳየው ማለት ነው። ወደኸለ ጀነተሁ ዘመኽሸሪ የሚገርም ትርጉም አላቸው። አትክልቱ ቦታ ገባ፣ የሱ ጀነት ገባ ምን ማለት ነው አሉ። በቃ هذا الرجل ما عنده جنة إلا هذا የዱንያ ጀነት እንጂ ያ በቃ አኺራ ላይ በዚህ ጉር ጨርሶታል ብሎ ወጠይባትኩም ብሏል። በቃ ካፊር ነው፣ ያ ደግሞ ሙእሚን ነው። እና እቺ አታልቅም የሚል ስሜት አበዳ ለዘላለም። አሁን ብዙ ጊዜ ሀብታሞቹ እንዲህ አይነት ስሜት አላቸው። ገንዘባቸው የሚያልቅ አይመስላቸው፣ ሁሌ ከነሱ ጋር የሚቆይ ይመስላቸዋል። በጣም ፕራውድ ይሰማቸዋል፣ በጣም ጉራ ይሰማቸዋል። በይን አሽየቲን ወዱሃሃ ገንዘብ አይቆይም። እንደ ቀልድ ምን ሊመጣ ይችላል፣ ፍራክሽን ኦፍ ሚኒትስ ላይ ይመጣል። ፍራክሽን ኦፍ ሚኒትስ ላይ ደግሞ ሊሄድ ይችላል፣ ሊጠፋ ይችላል። ያ ስሜት ይሸፍንበታል እና ይህንን ማየት አልቻለም። በፍጹም ይሄ ገንዘቤ ይሄ ሀብቴ አይጠፋም እያለ ለሱ ያስጎበኘዋል። ኢቭን በቃ ስለ ቂያማም አይኖርም፣ ቢኖርም ደግሞ የበለጠ ምንም ያጎድልኩት ነገር ስለሌለ ቂያማም ብሄድ ጀነት እገባለሁ ብሎ ያስባል። ኸይረ ሚንሃ ሙንቀለባ ለአጅደነ ኸይረ ሚንሃ ሙንቀለባ በጥሩ ሁኔታ ነው መለሱ ይላል። ይህም ስሜት ስቲል አሁንም እኛ አካባቢ ያለ የገንዘቡን ሐቅ ሳይኖሩ ገንዘቡ የአላህ መሆኑን ሳናቅ ይሄ እነኚህ ነገሮች ሲሰጡት ከአላህ ናቸው። ሁሉ ነገር የሚሰጥ ማዕንደኩም እናንተ ጋር ምንም የለም። እናንተ ጋር ያለው ነገር በሙሉ ፈሚን አላህ ነው። እውቀት ሊኖር ይችላል፣ ገንዘብ ሊኖር ይችላል፣ አቅም ሊኖር ይችላል፣ ጉልበት። ሁሉም ሰው የተሰጠው ነገር አለ። በነገራችን ላይ ሁሉም ሰው ያልተሰጠው ነገር መስላህያ አለ፣ ሰላህያ አለ። እያንዳንዱ ሰው የራሱ ሰላህያ አለው። ይህንንም ያካተላሉ ብዙ ዑለሞች። የተሰጠን ነገር ሁላችንም አለ። ምን ማለት ነው? ይሄ የመጣው ከአላህ ነው የሚል ስሜት እንዲኖር ነው የፈለገው። ማንኛውም ወማ ቢኩም ሚን ኒዕመቲን ፈሚን አላህ ነው። የተሰጠኝ ነገር በሙሉ የኔ አይደለም። የማን ነው? የአላህ ነው። የተሰጠኝ ለምንድን ነው? በዚህ ጉዳይ አሽኩር አክፉር፣ አላህ በሚፈልገው መልክ አውለዋለሁ አላውለውም። ለምሳሌ ጤና አለ፣ ትልቅ ስጦታ ነው። እጅ አለ፣ እግር አለ፣ አይን አለ። እነኚህ ነገሮች ትልቅ ስጦታ ናቸው። በእነኚህ ሰላህያ ነገሮች አለ። በአይን መልካም ነገር እንድታነብበት አማና ነው። አይኔ ነውና እንደፈለግኩ አደርገዋለሁ አትችልም። እጄ ነውና እንደፈለግክ አትችልም። ያንተ አይደለም። ከፈለገም ደግሞ አላህ በይን አሽየቲን ወዱሃሃ ሊወስዳት ይችላል። ለምሳሌ ለዚህ ብሎ ብዙ ጊዜ ዱዓ ያደርጉ ነበር። አላሁመ ኢኒ አዑዙ ቢከ ሚን ዘዋሪ ኒዕመቲክ፣ ኒዕመትህ ኦል ኦፍ ዘ ሰደም ከኔ ጋር እንዳይገፈፍ ኒዕማዬ በአንተ እጠበቃለሁ። ፉጃዕ ነቀም አለ። ድንገት የጠረበ ሰው ጠዋት ሲነሳ አብሮ ተራ ይሰግዳል፣ ሸለል ይዞታል ይባላል፣ አፈራረፋ ድፍቅ ይባላል። ብዙ ነገር ነው የሚከሰተው። ስለዚህ ምናምነው ነገር የለም፣ ሁሉ የአላህ ነው፣ የኔ አይደለም። ስለዚህ አላህ በሚፈልገው የማዋል ኃላፊነት አለብን ማለት ነው። ይህን ለማሳየት ፈልጎ ነው ይሄን አላህ ምሳሌዎች የመጣው። ቃለ ለሁ ሳሒቡሁ ሐወሩሁ። ይሄ ደግሞ ጓደኛው ሙእሚን ነው። ለዚህ ለሱ መልስ ሲሰጠው ማለት ነው። ሱብሃንአላህ ሳሒቡ ይላል። እንዴት ነው? ሱሕባ አላቸው፣ ናም አላቸው፣ ጓደኝነት አላቸው። ጉርብትና ነው፣ ዝምድና ነው፣ ጓደኝነት ነው። ይሄ ሰውዬ ካፊር ሆኖ እንደዚህ ተንጠባሮ ሙተገርጢስ ሆኖ አላህ መጨረሻ ወደ ኩፍርም ቢሄድ ጓደኝነቱ ሚስ ሊያደርግ አልፈለገም ሙእሚኑ። ዋይ ቢኮዝ የሱን የመቀየር ኃላፊነት አለብኝ ብሎ ስለሚያስብ ማለት ይሄ ሰውዬ ማን አለው? እሱስ ቢሆን በዚህ ጥመቱ ላይ ቢሞት እኮ እኔ ልደሰት አይገባም ነው። ዲስከስ አድርጎ ተከራክሬ መመለስ አለብኝ። አሁን እኛ ጋር አህል ፉጁሮችን አህል ፋሲቆችን እንደ ተጠይፈን ምንሸሸው ነገር አለ። this is completely wrong። አላሁም ምን አለባት ያ ሰው ኢንፍሉዌንስ አድርጎኝ ወደሱ ይወስደኛል ብለን ምን ሰባው መጥፎ ጓደኛ ተያዝ ምናምን ላይ ልጆቻችን እኛም
ለምን ያ ቢአ ያሸንፈናል ከሆነ ትሩ ራስን የመጠበቅ ጉዳይ ነው። ከዚህ ውጭ ግን እሱ ጋር ያለው ነገር ሙሉ ለሙሉ ስተት ነው፣ ሙሉ ለሙሉ ጥመት ነው፣ ሙሉ ለሙሉ ወደ እሳት እየሄደ ነው። እኔ ጋር ያለው ነገር ሙሉ ለሙሉ ኢማን ነው። የዛ ኢማን ፓወር እጃችን ካለ ግን እጁን የመያዝ ግዴታ አለብን። የመመለስ ጉዳይ ታገደ ሱህባ የማድረግም ግዴታ አለብን። እያየን ገደል አይገባም። አሁን ብዙ በጣም ትላልቅ ረባኒ ዓሊሞች እነሱ ጋር ዱርዮች ይመጣሉ፣ ፋሲዶች ይመጣሉ፣ ጨቋኞች ይመጣሉ፣ መንግስት እነሱም ይሄዳሉ። ሱህባ አላቸው። ለምንድን ነው የፈለጉት? ሪሌሽን ይፈልጉታል። ቀስ እያሉ የሚቀይሩት ነገር ይኖራል እንጂ ሙቃጣዓ እንድናደርግ በተለይ ኡማ የዛ አይነት ሜሴጅ የላትም። ሁሉ ፈርድ ሀዲል ኡማ መስኡላን ከሁሉም ለሁሉም ኢማ አውላ እና ከዚህ ጋር ከዚህ ሰው የምንረዳው ሳሂቡ እያለ ሁለት ጊዜ አምጥቶታል። እንትናቸው የሪሌሽን ገመዳቸው ጥሩ ነው ያለው፣ አስተማማኝ ዲስከስ ያደርጋሉ፣ ይኸው ይወያያሉ፣ ይኸው እንትኑ አልተቆረጠም፣ አልደፈረሰም፣ ወደ ቦግድ አልሄደም፣ ወደ አወዳዋ አልሄደም፣ ወደ ሱህባ ነው ያለው። ስቲል ሱህባ ላይ ነው ያለው፣ ስቲል ጓደኝነት ነው፣ ስቲል ፍሬንድሺፕ ነው። እና ደስ አንዳንድ ጊዜ ይገርመኛል። ሱሪ ምናምን ለብሰው ምናምን ካፊሮች ከዛ በኋላ ያቺ ሂጃቧን ድብና አድርጋ ለብሳ አብረው ሲሄዱ ያሉ ምን ይሆን ዲስከስ የሚያደርጉት ምን ሊፈጠር ይችላል ብዬ አስባለሁ። ፎር ሹር ውስጥ የሚነገረኝ ነገር ግን ያቺ በጣም በዲኗ ኢዕቲዛዝ ነች፣ ያቺ ደግሞ ወይኔ እንደሷ በሆንኩ ምትል ይመስለኛል እንዲሳስበው። ለምን ማንም መገለጹ እኛም እኮ እንደዚህ ነው እንጂ ታድለሽ ስትሰግድ ጠብቃታለች መስጊድ ላይ ታይታል አሉ እየጠበቅኩ ነው ይላሉ። ዛፋን ይዛላ ቦርሳ ይዛ ጠብቃታለች። ይሄ ነገር ቢቀጥል ጥሩ ነው። የውመ ማህዲ ተንጀዚብ ትሳባለች። አዝሎን ጋዝ ሺዝ ፕራውድ ከሆነች ኢማኗ ላይ ዲኗ ላይ ጠንካራ ደረጃ ከሆነች ፊል አኺር ደግሞ የመሳብም ነገር ብዙ ቦታ ተፈጥሯል። መጨረሻ ላይ የወንድ ክልል ሆነና ሱብሃንአላህ። እንደው ኡስታዝ አፍዋዲል ሙቃጣ አንድ ጊዜ እንደዚህ አይነት ነገር ገጥሞኛል። በሆነ ምክንያት የሆነ ካፌ ነገር ወንድሞች ጋር ቁጭ ብለን ዲስከሽን ነበርንና ራቅ ብሎ የሆኑ አንድ ሙስሊም ሙተሐጅባ ሙተደየነ የሆነች ልጅና አንድ ደግሞ ጓደኛ ናቸው፣ ኖርማል ጓደኛ ማቾች ናቸው። ለሌላም ነገር ያወራሉ ምናምን። በመሀል የሆነ ጉዳይ ተነስቶ ልታስረዳት ትሞክራለች። ግን ዕልሚየን የሆነ ያጠራት ነገር እንዳለ ያስታውቃል። አይ ይሄ ቁርአን ላይ አለ፣ ቁርአናችሁ ላይ አለ ትላታለች። አዎ ቁርአን ላይ አለ፣ የቱ ጋር እንዳለ አላውቅም እንጂ ትላታለች። እና ሰማለሁ። ከዛ እኔ ዝም ብዬ እቀበላለሁ። መጨረሻ ላይ አቃታት እንጂ ተጅዚብ በቃ እሷን ለማማለል በጣም ብዙ ርቀት ሄዳለች። ከዛ ያቺ ልጅ እንደዚህማ ካለ እኔ ግን ቦታው ማየት ፈልጋለሁ ትላለች። እቺ ደግሞ ማሳየት አልቻለችም። አያዎቹ የሱ ጋር ሱራው ምን ጋር እንዳለ ምናምን ማወቅ አልቻለችም። ኦኬ አሁን ፈአይኑን ይብቁ እዚህ ጋር ከዛ ሄድኩኝና ጠራኋቸውና አሁን እዚህ የምትወያዩት ነገር ላይ ያነሳሽው ነጥብ የቱ ጋር እንደሚገኝ ጠፍቶሽ ይመስለኛል እና እሱን ባግዝሽ ምናምን አልኳት። በጣም ደስ አላት። እኔም እኮ ቃሉ ትክክለኛ የቁርአኑ ቃል ምን እንደሚል መናገር አቅቶኝ ነው እንጂ ማስረዳት ፈልጌ ነበር ስትል እኔ አንቀጹን ነገርኳት። ይኸው እዚህ ቦታ ነው የሚገኘው፣ የአማርኛ ትርጉሙ እንደዚህ ነው አይደል። ልጅቷ ጭራሽ ሌላ ጥያቄ ተፈጠረባት። እንዴ እንደዚህ ምን ነገር አለ እንዴ? እስኪ ይሄስ እንደዚህ ነው እንዴ? አዎ ከዛ እንደዚህ ነው እንዲህ እያለ በጣም ተዓጀበች። እና ለሆነ ሰዓት የ30 ሰዓት ደርሶ ልንሰግድ ብድግ ስንል ተከትላይ መጣችና በጣም ነው ማመሰግን፣ እኔ እኮ ብዙ ታግያለሁ፣ ሰፋ አልቀልብ ያላት ልጅ ነች እቺ ልጅ አለች። እና እኔ ማስረዳት ስላልቻልኩ እንጂ እስልምናን ያልተቀበለችው እስልምና ልክ አንድ ስላልሆነ ምናምን አይደለም። እኔ ግን ባለኝ የእውቀት ሌቭል እሷን ኢቅናዕ ማድረግ ስላልቻልኩ ነውና ዛሬ ያደረክልኝ ነገር ትልቅ ነገር ነው ምናምን ብላ አለችኝና ልክ አሁን እንደምትለው አብረው መሆናቸው ብዙ ነገር የሚያለዘብ ነገር አለና ተመሳሳይ ነገር አለ ሳሂብ መሆናቸው ማለት ነው። ቁርአንም እኮ ለሙእሚን ያልሆኑ ወላጆችና ሙእሚን የሆነ ልጅ በአንድ ነገር ባይግባቡ ወሳሂቡሁማ ፊ ዱንያ ሱህባውን ይፈለጋል ማለት ነውና ይሄ ትልቅ ነገር ነው። ብዙ ምሳሌዎች ይኖራሉ። ተነሳው እንጂ እኔም ብዙ ነገሮች አሉ። ብዙ እንግዲህ ምሳሌ እቺ እናዳብራትና ምናልባት እዚህ ጋር ብንዘጋው ዛሬ ይመስለኛል ከቀረው ፓርት ካስፈለገ። ምክንያቱም ምንድነው ያለው ግን አሁን እኔ ይሄኛው ሳሂቡ ወስዶ ጀነት ውስጥ እያስጎበኘው እንግዲህ የዱንያ ጀነቱን ማለት ነው እያስጎበኘው ውስጥ እያደረገበት የማይጠፋ ሀብትና ንብረት አለኝ እያለ ያኛው ምን አለ እንደሱ ባደረገኝ አለ ወይስ ተግዛጽ ምላሽ መለሰለት ወይስ ምንድነው የደረሰው ቢለውን ሳምንት ብናወስታስ
ኢንሻአላህ ያ ቀብደ ለመስጠት በጣም ፍሎ ፍዕዛ ሙሉ ማንነቱን የሚቀይር ያቀረበለት ደሞ እሱ ማለት ነው። እሱ ሌላ ዓለም የተለያየ ዓለም እንዳሉና አሁን ያኛ አንዳንደኛ ዲፊት ነሳለን እሱ ጋር ያለው ነገር ጥሩ ነው ብለን እናስባለን። ሲጀምር ራሱ ወከፈርት بالذي خلقك من تراب ثم من نطفة منسى جيفا مدرسات ጥንቢሆነ እንደዚህ ባዶ እንደሆነ ሊያሳየው ሞክሯል። በተለያየ ብዙ መልሶች ነው ያነሳለት እንዳላችሁት ሳምንት እናያለን። ትልቁ ነገር ግን ከዚህ በፊትም ያለፈ የቁርአን ያለ እዚህ አላህ Subhanahu Wa Ta'ala ወስብር ነፍሰከ مع الذين يدعون ربهم بالغداة والعشي يريدون وجهه ولا تعد عيناك عنهم تريد زينة الحياة الدنيا ولا تطع من أغفلنا قلبه عن ذكرنا واتبعها وكان أمره فرطا. الزاقة أنيا سورة الكهف قرآن ما اتك عليه أخرا سيصيني متى كل النعيم وإذا رأيت ثم رأيت نعيما وملكا. النعيم كلها في الجنة. نعيم يتبالي نقر بايه عندنا ليلة السويباسة يقول له يالله الزانو زيالله نقر جناح بعوضان الدنيا باتك عليه. النبي صلى الله عليه وسلم لو كانت الدنيا تزن عند الله جناح بعوضة ما سقى الكافر شربة ماء. علماء من قالوا الدنيا يزيفالو كجنة أنصار يتنيني كنف واقع اللات يتنيني كنف نيوم با من اللي تنقر عليه من الدنك اللي مكينة عليه من الدنك اللي فيلا عليه من الدنك اللي منامن عليه يزين تايب عليه يسو جنة يسو منامن من تأثير هذا الرقم يبطل كما تم جناح بعوضانه كيدم جناح بعوضانه بما تم الله لم يفلقوا نقر رمية ولو እንጂ لقوامة استمتاع لهذا الرقبة ما يفلقم ما الاستمتاع كلها في الجنة. زانو سوليج بتأم المركات يمشلو ولكم فيها ما تشتهي أنفسكم يتبالو الزاجر يجي زاجر يمستمتع زاجر هذا اللي سلزي لذي بركواد اللي بفسهم بركواد اللي هني وقال الله أو هون الناس سلمي بارك ابن بننقراتهم قروراتهم زي قايدرس لمن اعتزاز سميه لنا مزايل لنا الزللهم كذي كفالل انت اقول كلنا نينو እኛ ጋር ያለው ኢማን ከምንም በምንም የማይተመን በምንም አንድ ዱዓችን አንድ ሰላታችን ይህ ዱንያ ላይ ካለው ሀብት በሙሉ ረካዓት ዱንያ خير من الدنيا ركعات الفجر خير من الدنيا وما فيها رسول الله خير من الدنيا وما فيها ዑለሞች በጣም ብዙ ነገር ነው ያረጉት። ዱንያና ውስጧ ካለው ነገር ሲሉ መሬት ውስጥ ያለው ሀብት ይገባል፣ ሰማይ ውስጥ ያለው ሀብት ይገባል። ምናልባት ሌሎች የሚሰሩ ስራዎች ብዙ ከዛ ሁሉ ፈርዶ አይደለም የሱብሂ ሁለት ረካዓ ነው ቀብልያ ስለዚህ እኛ ጋር ያለው በምንም የማይተመን ሀብት አለ። ያ የኢማን ሀብት ያ የሻሃደቲን ሀብት ያ በምንም ላይ ዋዝ እሱ ያን አንተ የምታሳይ ነገር ለኔ ምንም እንዳልሆነ የሚያሳይ ሙሉ ልብ ያለው ኢማን መልስ ነው። ኢማናዊ መልስ ነው። እንደ ቀብዴን ካልን እንዴት መለሰለት የሚለውን ኢንሻአላህ ሳምንት በደንብ እናዳብረዋለን ኢንሻአላህ። በተለይ ያው የሚያጓጓ ነገር አለው። አንዳንድ ጊዜ እኮ ሰው ያለውን ነገር ሲያሳይ የምትመልሰው መልስ አንዳንዴ ያስቸግራል። ወይ ያሸንፈና እሱን ስትከራከር ስትመለስና ሌላ ሎጂክ ይዞ መምጣት ቀላል ነገር አይደለም። እንደዚህ አይነት ነገርና ባይሆን ተመልካቾቻችን ምን ሐሳብ አላችሁ? በተለይ እንግዲህ ያው ህያው ታሪኮች ስንል ቅድምም አዩብ ሲያነሳ ነበር በየዘመኑ ኮንቴክስት የሚሆኑ ታሪኮች ናቸውና በተለይ ሱህባ ጉዳይ ኢትዮጵያ ውስጥ እንግዲህ ሌላ እምነት ተከታዮችም ጋር ጉርብትናው ይኖራል፣ በስራ ቦታ አብሮ መኖር ይኖራል። ምንድነው አሁን እኛ እያደረግን ያለ ነው? እንደው ከጊዜ ወደ ጊዜ እየሳሳ ያለ ይመስለኛል። እነሱ ስለኛ ማወቅ የሚፈልጓቸው መልካም ነገሮች አሉ፣ ግን በራችን የዘጋን አይመስልንም ወይ? ምን እያደረግን ነው? እስኪ እንደው በግላችን ምን ያክል ጥረት እናደርጋለን ሰዎች ስለ እስልምና እንዲያውቁ፣ በተለይ ደግሞ በተግባር እስልምና እየኖርን ሰዎችም ደግሞ ተግባራችንን አይተው እንዲስተካከሉ የሆነ ነገር ስለ እስልምና እንዲያውቁ እያደረግን ነው ወይ? ሐሳብ እስኪ እንሰጥበታለን። ምን ያክል ጓደኛ አላችሁ? ምን ተጽዕኖ ይፈጥራችሁ ነው በያላችሁበት ቦታ? ይሄ እንግዲህ ምናልባት ሐሳብ ልትሰጡበት ትችላላችሁ። የሚያጓጓ ቦታ ነው ያለነው። ኢንሻአላህ እንግዲህ ሳምንት በደንብ እናወራዋለን ብለን እናስባለን። እንደተለመደው ያው በዱዓ እንዘጋዋለን ማለት ነው። የራሃጅ መሐመድ ፕሮግራም እዚሁ ነው የሚጠናቀቀው። የተወሰኑ ሐሳቦችም ካሉ አዩብ ጋር እኔ ዱዓ እንዲደረግ ነው። ሐቂቃ በጣም ልብ የሚነካ ነገር ነው። ብዙዎቻችን አላህ ለጊዜው በሰጠን እጃችን ላይ ባስቀመጠው ሀብትና ንብረት ዛሬም ላይ የምንኮራ እንደው ትንሽ ልባችን ዘንበል ያለብን ካለን ጥሩ ማስተማሪያ የሆነ ታሪክ ነው። ለጊዜው ኒዕማ ያለው ሰውዬ ጋር የቆም ነው ያኒ የዱንያ ማለት ነው።
ያኔ ኒዕማ ትክክለኛው ኒዕማ የትኛው እንደሆነ በኋላ እናገኘዋለን። ግን አትሊስት የዱንያው ኒዕማ ያለው ሰው እጅ ላይ ግን እሱ ጋር ቆመናል። እኛ ያለንበትን እንመልከት። የግድ አሁን ሰውየው በተገለጸበት ኃይል መጠን ላይ ሆነ ይችላል እጃችን ላይ ያለው ኒዕማ አይደል? አልአምሰል ፈልአምሰል ያው ለዚህም በየደረጃው አለ። እኔ ጋር ያለ የጤና ነገር ከሌላኛው ጋር ትልቅ ልክ ለሱ ሐዲቃው ይሄ አሁን የተባለው የጀናው ነው ለሆነ ሰው ጤናው፣ የኔ ጤና ለሆነ ሰው ትልቅ ጀና ነው፣ ለዛ ሰው ደግሞ ትልቅ እንትን ይሆናልና ያለንበትን ነገር አስታውሰን ከአላህ ጋር ሙናጃ የምናደርግበት ትልቅ አጋጣሚ ይሆናል ብለን እናስባለን። ኡስታዝና እንግዲህ አላህ የዛሬውን በረካ ያድርግልን። ሳምንት ስንመጣ እነዚህ ሁለት ሳሒቦች ምን ገጠማቸው፣ አኺሩስ ምን ሆነ የሚለውን ኢንሻአላህ በደንብ ፋይናላይዝ እናደርጋለን። ዛሬ ግን በዱዓ ይዘጋለን ኢንሻአላህ። بسم الله الحمد لله الصلاة والسلام على رسول الله صلى الله عليه وسلم. ربنا ظلمنا أنفسنا وإن لم تغفر لنا وترحمنا لنكن من الخاسرين. اللهم يا جامع الناس اليوم لا ريب فيه اجمع لنا خير الدنيا والآخرة. ربنا لا تزغ قلوبنا بعد إذ هديتنا وهب لنا من لدنك رحمة إنك أنت الوهاب. ربنا إننا سمعنا مناديا ينادي للإيمان أن آمنوا بربكم فآمنا. ربنا فاغفر لنا ذنوبنا وكفر عنا سيئاتنا وتوفنا مع الأبرار. رب اغفر وارحم واعف وتكرم وتجاوز عما تعلم إنك تعلم ونحن لا نعلم إنك أنت العز الأكرم. اللهم قنا عذابك يوم تبعث عبادك. اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا من الراشدين. اللهم أبرم لهذه الأمة أمر رشد يعز بها طاعتك ويهدى بها على معصيتك وأمر بالمعروف وينهى عن المنكر. اللهم اغفر لوالدينا ولوالديهما ولجميع المؤمنين والمؤمنات والمسلمين والمسلمات الأحياء والأموات. اللهم اجعل اجتماعنا اجتماع الخيرية وتفرقنا بعدها تفرقا معصوما ولا تدع فينا ولا معنا شقي ولا محروما. اللهم صل على سيدنا محمد في أول دعائنا. اللهم صل على سيدنا محمد في أوسط دعائنا. اللهم صل على سيدنا في آخر دعائنا. اللهم صل على سيدنا محمد في جميع كلامنا. وارض اللهم عن ساداتنا أبي بكر وعمر وعثمان وعلي وعن الصحابة أجمعين وعن التابعين وتابعين بإحسان يوم الدين. سبحان ربنا رب العزة عما يصفون وسلام على المرسلين والحمد لله رب العالمين. ተመልካቾቻችን ራሓ ጁምዓ የተከታተላችሁትን ይመስል ነበር። ለአብሮነታችሁ እጅግ አድርገን እናመሰግናለን። አላህ ሱብሓነሁ ወተዓላ የሳምንት ሰው ይበለን። አገራችንን ሰላም፣ ዓለማችንንም አማን ያድርግልን። ሰላሙ አለይኩም ወራህመቱላሂ ወበረካቱ።